ዛሬም አድማሱን አስፍቶ በቀጠለው የጎጃሙ የፊት ለፊት ውጊያ የፋኖ ኃይሎች ድል ቀንቷቸዋል። ከትናንት አመሻሽ ጀምሮ በደጋዳሞት አቅራቢያ ውጊያዎች መቀጠላቸው ሲሰማ በዚህ ግንባር አንድ ባለከፍተኛ ማዕረግ የሆነ የጦር አዛዥ በፋኖ ኃይሎች እርምጃ ተወስዶበታል ተብሏል። አርበኛ ዝናቡም ከግንባር መግለጫ ሰጥተዋል። ወዲህ ደግሞ ዛሬ በጠዋቱ በሌላ ግንባር ጥቃት የከፈቱት የፋኖ ኃይሎች ከተሞችን መቆጣጠራቸው ተረጋግጧል። ይህ የሆነው በየትኛው ግንባር ነው? የትኛዋ ከተማስ በፋኖ ኃይሎች እጅ ገባች? የሚለውን ዝርዝር በቀዳሚነት ወደ እናንተ የምናደርሰው መረጃችን ነው። በዞኑ ዋና ከተማ መሃል አደባባይ ላይ የሰርጎ ገብ ኦፕሬሽን የፈጸሙት የፋኖ ኃይሎች ከፍተኛ አመራሩ ላይ እርምጃ ወስደው በዜሮ መስዋዕትነት መውጣታቸው ገልጸዋል። ይህንን ተከትሎ በከተማዋ ውጥረት ነግሷል። የብልጽግናው አመራሮችም ጭንቅ ውስጥ ገብተዋል ተብሏል። ዝርዝሩ ሰዓቱን ጠብቆ ይደመጣል። ወታደራዊ ሎጂስቲክስ ጭኖ ሲንቀሳቀስ የነበረ የብልጽግናው ሰራዊት በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት ሞትና ቁስለኛ መሆኑ ተገልጿል። ግማሽ ደርዘን ሰራዊቱ የሞቱበት ይኸው የአገዛዙ ጦር ስንቅ በጫነበት ወታደራዊ ተሽከርካሪው ቁስለኛ ይዞ መመለሱም ታውቋል። የሕክምና ጣቢያው በቁስለኞች መሞላቱም ተገልጿል። ይህን ያደረጉት የፋኖ ኃይሎች ሌላ የአደረጃጀት መረጃም ለጣና ሳተላይት ቴሌቪዥን ልከዋል። አብራችሁን ስትቆዩ የምትሰሙት መረጃችን ነው። በመቀሌ ጉባኤ ያደረገው ህወሓት በፕሬዝዳንቱ በኩል እንቅጩን ተናግረዋል። ደብረጽዮን ገብረ ሚካኤል በስራቸው ለሚመሯቸው ወታደራዊ አዛዦች የመጨረሻዋን ፊሽካ ነፍተዋል። የመቀሌው የጥፋት ጥሪ ምን ይላል? በዝርዝር ተመልክተነዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 13 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ከተሞችን ተቆጣጠሩ። በጎጃም ቀጠና እየተደረገ ያለው ውጊያ ተጠናክሮ በቀጠለበት የፋኖ ኃይሎች ድል ቀንቷቸዋል ተብሏል። በደጋዳሞት ቀጠና በሜካናይዝድ የታገዘ ጦሩን ያስገባው የብልጽግናው ሰራዊት ትናንት አመሻሽ ጀምሮ በፋኖ ኃይሎች በተወሰደበት የመልሶ ማጥቃት እርምጃ በርካታ ሰራዊቱ ሞትና ቁስለኛ ሲሆኑ፣ እድል የቀናቸው ደግሞ በተደረገው ትንቅንቅ መካከል በፋኖ ኃይሎች ተማርከው የቀጠናውን ውጊያ እየመራ ባለው በአርበኛ ዝናቡ ልንገረው እጅ ገብተዋል። በደጋዳሞት ወረዳ በበርካታ ግንባሮች ውጊያዎች ተጠናክረው በቀጠሉበት የፋኖ ኃይሎች በወሰዱት የተቀናጀ እርምጃ ዛሬም ከፍተኛ ቁጥር ያለው ሰራዊት ሞትና ቁስለኛ መሆኑ ሲገለጽ፣ የተለያዩ መሳሪያዎችም ከነተተኳሾቻቸው በፋኖ ኃይሎች ተማርከዋል ነው የተባለው። በዚህ አውደ ውጊያ ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት አንድ ባለ ከፍተኛ ማዕረግ አመራሩንም ማጣቱ ተሰምተዋል። በአርበኛ ዝናቡ ልንገረው የሚመራው የደጋዳሞት ውጊያ ላይ ከተገደሉት በርካታ ዋጊዎችና እግረኛ የሰራዊት አባላት በተጨማሪ አንድ የኢንስፔክተር ማዕረግ ያለው ደጀኔ ቦራጎ የተባለ የፌዴራል ፖሊስ አመራር በዚሁ ግንባር በፋኖ ኃይሎች እርምጃ ተወስዶበታል ተብሏል። በኢትዮጵያ ፌዴራል ፖሊስ ለ15 ዓመታት ያክል አገልግሏል የተባለው ኢንስፔክተር ደጀኔ ደጋዳሞት ላይ ልዩ ኦፕሬሽን ለመምራት ገብቶ በፋኖ ኃይሎች መመታቱ ተረጋግጧል። በደጋዳሞት ቀጠና ከዚህ በፊት የብልጽግናው ሰራዊት ፈረስ ቤት ከተማን ለመቆጣጠር ባደረገው ልዩ ዘመቻ የ76ኛ ክፍለ ጦር አዛዥ የነበረው ኮሎኔል አበራን ጨምሮ ሌሎች መስመራዊ መኮንኖችና አዋጊዎች በፋኖ ኃይሎች እርምጃ እንደተወሰደባቸው ይታወሳል። በተያያዘ ዜና በዚሁ በጎጃም ቀጠና በሌላ ግንባር ውጊያ መቀስቀሱን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የፋኖ ኃይሎች በብልጽግናው ሰራዊት ላይ የማያዳግም እርምጃ ወስደው ከተሞችን መቆጣጠራቸውን አስታውቀዋል። በባሶ ሊበን ወረዳ ዛሬ ከጠዋት ጀምሮ ብርቱ ውጊያ እየተደረገ መሆኑን የገለጹት የጣቢያችን የግንባር መረጃዎች የብልጽግናው ሰራዊት በከተማ ውስጥ ሰፍሮባቸው የነበሩ ምሽጎችን ሰብረው በመግባት ከተማዋን ተቆጣጥረዋል ብለዋል። የፋኖ ኃይሎች በባሶ ሊበን ወረዳ በሌሊት በከፈቱት ድንገተኛ ጥቃት ለሰዓታት የዘለቀ ውጊያ መደረጉን የገለጹት ምንጮቻችን በጥቃቱ በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሆኖ በመጨረሻም ምሽጉን ጥሎ በመውጣት የፋኖ ኃይሎች በርካታ ወታደራዊ ቁሳቁሶችን በምርኮ ማግኘታቸው ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ የ34ኛ ክፍለ ጦር አሃዶች በባሶ ሊበን ወረዳ በከፈቱት ድንገተኛ ጥቃት ኮርክ ከተማን ሙሉ በሙሉ መቆጣጠራቸውን ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጠዋል። በፋኖ ኃይሎች ድንገተኛ ጥቃት እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪም ቁስለኞችን ጨምሮ ቁጥራቸው በአሃዝ ያልታወቀ ወታደሮች በምርኮ መያዛቸው ተሰምተዋል። በአካባቢው የተቀሰቀሰ ውጊያ የዜና እስከተጠናቀረበት እኩለ ቀን ድረስ በሞርተርና ዲሽቃ ታግዞ መቀጠሉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በቀጠናው ምንም አይነት እንቅስቃሴ እየተደረገ አይደለም ሲሉ አክለዋል። የሰሞኑን ተከታታይ ትንቅንቅ አስመልክቶ ውጊያውን ከፊት ሆኖ እየመራ የሚገኘው አርበኛ ዝናቡ ልንገረው ቃለ ምልልስ አድርጓል። ደጋግመው ይሞክሩናል፣ ግን መቼም ቢሆን አያሸንፉም ያለው አርበኛ ዝናቡ የብልጽግናው ሰራዊት 3 ጄኔራሎችና 7 ኮሎኔሎችን ያሳተፈበት የደጋዳሞት ውጊያ ዛሬም እንደቀጠለ መሆኑን አስታውቋል። አርበኛ ዝናቡ ልንገረው አክሎም የአብይ አህመድ አስተዳደር ማረኩ
ገደልኩ በሚል የውሸት ፕሮፓጋንዳ ጦርነቱ እንደጀመረ አስታውሶ አገዛዙ በላካቸው ጋዜጠኞች በኩል ደጋግሞ ከሚያስጨው ፕሮፓጋንዳ ውጪ መሬት ላይ ችሎ መዋጋትና እኛን ማሸነፍ የሚችል አቅም የለውም ሲል ተናግረዋል። በብሪት የመጣውን የአገዛዙን ጦር ማሸነፍ ብቻ ሳይሆን ሱሪውን አውልቀን ልከነዋል ያለው የፋኖ መሪው 2-3 ጊዜ ሞክረውን ፋኖን ማሸነፍ እንደማይችሉ አሳይተናቸዋል። አሁንም የአገዛዙን ጦር በቆራጥነትና በታላቅ ወኔ ገጥመናል። እኛ ማን እንደሆንን አሳይተነዋል ብለዋል። የፋኖን የትግል ሂደት በቀነ ቀጠሮ ሰፍቶ ለማስቀመጥ መሞከር ልክ አለመሆኑን የተናገረው አርበኛ ዝናቡ ድንገረው የትግላችን መጨረሻ የብልጽግናውን ስርዓት ማስወገድና የአማራን ህዝብ ነጻነት ህልውና ማረጋገጥ ነው ብለዋል። ትግሉ በዚህ ክረምት በዚህ ወቅት ይጠናቀቃል በሚል የተንኮል ፖለቲካ አንሰራም ያለው አርበኛ ዝናቡ ድንገረው የአማራ ህዝብ ነጻነት እስከሚወጣ ድረስ እንዋጋለን፣ እንደራጃለን፣ እንሰለጥናለን፣ ጦርነት እንመራለን፣ ማሸነፋችንም የማይቀር ነው ሲል ገልጸዋል። የአማራ ህዝብ ደህንነት እስኪረጋገጥና የኢትዮጵያን ህዝብ የሚመጥን ስርዓተ መንግስት እስክናዋልድ ድረስ ነፍጥ አንዘቀዝቅም ያለው የፋኖ መሪው ጣታችን ቢሆን ከምላጭ አይፈታም በማለት የትግሉን ቀጣይነት አረጋግጠዋል። የያዝነው የህልውና ጦርነት ነው ያለው አርበኛ ዝናቡ ድንገረው ስርዓቱን ታግለን እስካልጣልን ድረስ በጊዜ ገደብ የሚወሰን የአማራ ህዝብ ትግል የለም። አገዛዙ በታጠቀው መሳሪያና ጥራት ብዛት የላቀ ቢሆንም የአማራን ህዝብ ጥያቄ በልባቸው የታጠቁ የፋኖ ኃይሎችን ማሸነፍ እንደማይችል ግን በደጋ ዳሞቱ ልዩ ዘመቻ በግልጽ አረጋግጧል ሲል አክሏል። ደጋ ዳሞት ገብቶ መውጣትን ብቻ እንደ ትልቅ ድል ያስነገረው የመሐመድ ተሰማ እዝም ያልማረከውንና ያልገደለውን ሲዘግብ ያልተቆጣጠረውንም ቦታ ተቆጣጠር ያለው ሲል ተደምጦ ነበር። ወረዳ አመራሩ ላይ እርምጃ ወስደናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከአማራ ህዝብ የህልውና ትግል በተቃራኒ ቆሞ ወጣቶችን በአስገዳጅ ሁኔታ እየመለመለ ብልጽግናው በአማራ ህዝብ ላይ ከፈተውን የተራዘመ ጦርነት ሲያስተባብር የነበረ የወረዳ አመራር ላይ በሰርጎ ገብ ኦፕሬሽን እርምጃ መውሰዱን አስታውቋል። እንደ እዙ የህዝብ ግንኙነት ክፍል ገለጻ በፋኖ ኃይሎች የሰርጎ ገብ ኦፕሬሽን እርምጃ የተወሰደባቸው የብልጽግናው አመራር ደግሞ አቶ ተስፋዬ ጌታቸው የተባሉ የአንድ ወረዳ የሰላምና ደህንነት ቢሮ ኃላፊ ናቸው። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ ኮር ነጎድጓድ ክፍለ ጦር የተጠና የሰርጎ ገብ ኦፕሬሽን መፈጸሙን የገለጸው የእዙ የህዝብ ግንኙነት ክፍል አመራሩ ቅዱስ የሆነውን የፋኖን ትግል ከርቶ በተለያዩ ቦታዎች ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን በህብረተሰቡ ሰላምና ደህንነት ላይ ስጋት ፈጥሮ ነበር ብለዋል። አማራን የከዳለበት ዳ እንደሚባለው አማራን ከርቶ ገብቶ ባናብስቶቹ ፋኖች አሁንም ተቀንድፈን በሱ ያው ደስታችን እያበራ ነው ማለት ነው። ደም እየገበርን ያመጣነው መሳሪያ ሰብስቦብን ገብቶ ለወድ ቀድ አድርጎ ዛሬ ግን እኛ ጥለነዋል። ተስፋዬ ጌታቸው ይባላል። የአማራው ባንዳ የአማራው ፋኖ ሸኝቶታል። ሌሎቹም ቀሪዎች እንደዚሁ ነው ቀጣይ የሚሆነው ማለት ነው። በአማራ ህዝብ ላይ ለአማራ ፋኖ ብሎ የወጣት አቶ ተስፋዬ ፋኖ ነበርና የአማራን ህዝብ ከርቶ በመግባቱ በአገዛዙ ሲመራ የነበረው ያገዛዙን ደጋፊ ሆኖ አሁን በአማራ ፋኖ እጅ ተደርጎ ህይወቱን አጥቷል። አማራ ባዳለበት ዳ በፋኖ ኃይሎች ድንገተኛ ጥቃት እርምጃ የተወሰደባቸው አቶ ተስፋዬ ጌታቸው አገዛዙ የባሶና ወረዳ ሰላምና ደህንነት ኃላፊ አድርጎ የሾማቸው ሲሆን በነጎድጓድ ክፍለ ጦር የሰርጎ ገብ ስፔሻሊስቶች በደብረ ብርሃን ከተማ መሀል አደባባይ እርምጃ ተወስዶባቸዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን በላከው መረጃ እንዳስታወቀው በአመራሩ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት እርምጃው የተወሰደው ዛሬ ጠዋት በተካሄደ ልዩ ኦፕሬሽን ነው። አቶ ተስፋዬ ጌታቸው በቀድሞ ጊዜ የፋኖ አባል የነበሩ ሲሆን ከተቋም በመክዳት የአገዛዙን ሹመት ተቀብሎ በአማራ ህዝብና ፋኖ ላይ የዘመተና ከበባ ሲያስፈጽም የነበረ ነው ሲል እዙ ባወጣው መረጃ አስታውቋል። ቀደም ሲል ከሌሎች ወዶ ገቦች ጋር በመሆን በአገዛዙ ሚዲያዎች ድርጅታችን አፋብንና የአማራን ህዝብ ሲዘልፍ የነበረ ነው ያለው እዙ በአማራ ህዝብ ትግል ላይ አሻጥር መስራትና ክህደት መፈጸም የማይቻል መሆኑን የአደባባይ መቀጣጫ በማድረግ የአገዛዙን ሁሉ የከተማ ዙሪያ ምሽግ ዘልቀው በመግባት በደብረ ብርሃን ከተማ መሀል አደባባይ ላይ እርምጃ ተወስዶበታል ያለው በፋኖ ኃይሎች የተወሰደውን ድንገተኛ እርምጃ ተከትሎ በደብረ ብርሃን ከተማ የሚገኙ የብልጽግና አመራሮችና ወዶ ገቦች ላይ ከፍተኛ ድንጋጤ ተፈጥሯል ያለው የእዙ የህዝብ ግንኙነት ክፍል ከጥቃቱ በኋላ የብልጽግናው ሰራዊት በከባድ መሳሪያ የታገዘ ተኩስ ከፍቶ ስለነበር በከተማዋ ውጥረት ነግሷል ሲል ገልጸዋል። በአመራሩ ላይ እርምጃ የወሰዱ የፋኖ ኃይሎችም የአማራን ህዝብ ህልውና ለማስከበርና ለማረጋገጥ የሚደረገው ጥረት ተጠናክሮ ይቀጥላል ሲሉ ገልጸዋል። በሌላ ዜና የፋኖ ኃይሎች የግንባር ተጋድሎ ያለ እረፍት ተጠናክሮ በቀጠለበት
በዚህ የክረምት ወቅት ተከታታይ ህዝባዊ መድረኮችንና ውይይቶችን እያደረጉ መሆናቸውን አስታውቀዋል። በዚሁ በሸዋ ቀጠና የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያውን ጠቅላላ ጉባኤ ማድረጉንም አስታውቋል። ጉባኤው በአማራ ህዝብ የህልውና ትግል ውስጥ አዲስ የታሪክ ምዕራፍ የሚከፍት መሆኑንም የእዙ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ታሪካዊ ያለው የመጀመሪያው ጉባኤ በተጉለት አውራጃ አንኮበር ቀጠና ደርፎ ክላስተር እንደተካሄደም ታውቋል። በጉባኤው የእዙ ከፍተኛ አመራሮች የተገኙ ሲሆን የወደፊት የትግል አቅጣጫዎችንና የህዝቡን ህልውና በሚያረጋግጡ ቁልፍ አጀንዳዎች ላይ በጥልቀት ምክክር ተካሂዷል ተብሏል። በመድረኩ የእስካሁን የትግል ሪፖርትና ሂደት ከመገምገም ባለፈ የቀጣይ እቅዶችና ትኩረቶች ላይ ሰፊ ምክክር እንደተደረገ የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ ገልጿል። አሁን ባለው የትግል እንቅስቃሴ ዙሪያ በወቅታዊ ሀገራዊ ሁኔታዎችና ድርጅታዊ መርሆች በሚጠናከሩበት ሁኔታ ላይ ሰፊ ውይይት እንደተደረገም ተመላክቷል። በተለይ የትግሉን መንፈስ ወደ ላቀ ደረጃ በሚያሸጋግሩ አጀንዳዎችና የህዝቡን ደህንነት በሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎች ላይ ሰፊ ምክክር መደረጉን ነው እዙ ያስታወቀው። የጉባኤው ተሳታፊዎች ባስተላለፉት መልእክትም የአማራ ህዝብ ትግል ቀን ከቀን እየጎለበተና እየጠነከረ መምጣቱን ገልጸዋል። በ3 ዓመታት ውስጥ ከሰፈርና ከቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስተባበረ ታላቅ የአማራ ድርጅት መፍጠር መቻሉንም በመድረኩ አንስተዋል። የፋኖ ኃይሎች ተጋድሎ በጋይንት አውራጃ የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በጋይንት አውራጃ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን አስታወቀ። በኮሩ የአንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ በወለላ ባህር ከተማ አቅራቢያ በእንቅስቃሴ ላይ በነበረ የአገዛው ሰራዊት ላይ በተፈጸመው የደፈጣ ጥቃት በርካታ ኃይሉ ሞትና ቁስለኛ ተደርጎበታል ሲል የኮሩ የ206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ ጥቃቱ የተፈጸመው ከነፋስ መውጫ ተነስቶ ወደ ወለላ ባህር ከተማ ወታደራዊ ቁሳቁስ ለማቃበል ሲንቀሳቀስ በነበረ የብልጽግናው ሰራዊት ላይ ነው። የፋኖ ኃይሎች ገደባ መርቆሪዎስ ላይ በፈጸሙት የደፈጣ ጥቃት ለሰዓታት የዘለቀ ውጊያ የተደረገ ሲሆን በዚህ አውደ ውጊያ 6 የሚደርሱ የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው ከ10 በላይ የሚሆኑ ቁስለኛ ሆነው ወደ ነፋስ መውጫ ከተማ መግባታቸው ተገልጿል። ከፋኖ ኃይሎች ድንገተኛ ጥቃት በኋላ የብልጽግናው ሰራዊት ራሱን ለመከላከል ባደረገው ጥረት በዲሽቃና ሌሎች የቡድን መሳሪያዎች የታገዘ ውጊያ ለሰዓታት መደረጉን ተከትሎ ከመገንጠያ ወለላ ባህርና ከሙጃ ጋይንት የሚወስዱ መንገዶች ተዘግተው እንደነበር የአካባቢው ነዋሪዎች ገልጸዋል። በብልጽግናው ሰራዊት ላይ ይህንን የተጠና የደፈጣ ጥቃት የፈጸመችው የአንበሳው ጋይንት ክፍለ ጦር አካል የሆነችው ብርሃን ክንዴ ሻለቃ ነች። በዚሁ ኮር ስር የሚገኘው ክፍለ ጦር ከግንባር ተጋድሎ ጎን ለጎን የብርጌድ አደረጃጀቶችን መልሶ ስለማዋቀሩም ለጣና ሳተላይት ቴሌቪዥን ገልጸዋል። የክፍለ ጦሩ ህዝብ ግንኙነት እንዳስታወቀው በስሩ ያለችውን ሻምበል አጥናፉ ገላው ብርጌድ ውስጥ በተፈጸመ አስተዳደራዊ ክፍተት አስፈላጊው የህግ ማስከበር ስራ በመስራት ላይ ያለ ቢሆንም በተፈጠረው ክፍተት ምክንያት ብርጌዱ በአዲስ አደረጃጀት መዋቅሩን አደራጅቷል ብለዋል። በዚህም የብርጌዱ ዋና አዛዥ አርበኛ ታደሰ ምረት፣ ምክትል አዛዥ አርበኛ ደረጃ ዋሴ፣ ዘመቻ መሪ አርበኛ በላይ ጥላሁን፣ አስተዳደር አርበኛ ስጦታ ዋሴ፣ ህዝብ ግንኙነት አርበኛ ጌታቸው ድረስ፣ ፖለቲካ ዘርፍ አርበኛ አድኖ አለምዬ በማድረግ ኃላፊነት መስጠቱን የገለጸው የክፍለ ጦሩ የህዝብ ግንኙነት ክፍል ሌሎች አመራሮችንም አካቶ 10 ስራ አስፈጻሚ ማካተቱን አክሏል። ክፍለ ጦሩ ይህንን አዲስ አደረጃጀት የሰራው ከዚህ በፊት የብርጌዱ ዋና አዛዥ ሆኖ ሲመራ የነበረው ጌታሰው በሪሁን በወንጀሉ የተጠረጠረ በመሆኑ ነው ያለ ሲሆን የቀድሞው የብርጌድ መሪ ከትግሉ የታገደና በክፍለ ጦሩ ተፈላጊ መሆኑን እያሳወቅን ዝርዝሩ እንደ አስፈላጊነቱ ወደፊት በዝርዝር የምናቀርብ ይሆናል ብለዋል። በሌላ መረጃ የሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር ሀገረ ቢዘን ብርጌድ በወቅታዊ ጉዳዮች የተሳካ ውይይት ማድረጉን አስታውቋል። የጉና ክፍለ ጦር የህዝብ ግንኙነት ክፍል ፋኖ ያሬድ ገደፋው እንደገለጸው የሜጀር ጀነራል ውባንተ አባተ አንደኛ ኮር ግዙፉ ጉና ክፍለ ጦር ስር የሚገኘው ሀገረ ቢዘን ብርጌድ ጋር ለተከታታይ ቀናት የተደረገው ወታደራዊ የምክክርና የውይይት መድረክ በተሳካ ሁኔታ ተቋጭተዋል። በዚህ የምክክር መድረክ ተሳታፊ የነበሩ ሀገረ ቢዘን ብርጌድ የአፋብን ወታደራዊ ስልጠና መምሪያ ምክትል ኃላፊ የሆኑት ኮሎኔል ሙላት ሲሳይ፣ የግዙፉ ሜጀር ጀነራል ውባንተ አባተ አንደኛ ኮር አመራሮችና የጉና ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አዛዥ ደሳለኝ እንዲሁም ሌሎች የክፍለ ጦሩ ከፍተኛ አመራሮችና ሌሎች ጥሪ የተደረገላቸው እንግዶች ናቸው ተብለዋል። እንደ ፋኖ ያሬድ ገለጻ በዚህ የውይይት መድረክ የትግሉ ዓላማ መነሻና መዳረሻ እንዲሁም አሁናዊ ቁመናውን በዝርዝር የተዳሰሰ ሲሆን ሰፊ የሆነ የፖለቲካ ግንዛቤ ትምህርትም ለሁሉም የፋኖ ሰራዊት ተሰጥቷል ብለዋል።
ዶክተር ደብረጽዮን ከጉባኤው በኋላ ያቀረቡት ጥሪ ህወሓት ትናንት በመቀሌ ከተማ ሰማዕታት ሐውልት አዳራሽ አስቸኳይ ስብሰባ መቀመጡን በዕለቱ የዜና ሰዓታችን ዘግበን የነበረ ሲሆን ጊዜያዊ አስተዳደሩን በጉልበት ፈንቅለውና የቀድሞውን ፕሬዝዳንት ጀነራል ታደሰ ወረደን የቁም እስረኛ አድርገው የትግራይ መንግስት ፕሬዝዳንት ነኝ ያሉት ዶክተር ደብረጽዮን ገብረ ሚካኤል ጦርነቱን ለመጀመር ዝግጅታችንን ጨርሰናል፣ የመጨረሻው ምዕራፍ ላይ ነን ሲሉ ይፋዊ መግለጫ ሰጥተዋል። ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ የጊዜያዊ አስተዳደር አመራሮችንና የተመረጡ ነዋሪዎችን ሰብስበው ባደረጉት ንግግር ትግስታችን አልቋል፣ አሁን የመጨረሻው ምዕራፍ ላይ ደርሰናል፣ ሁላችንም ለጦርነት ተዘጋጁ በማለት መመሪያ ሰጥተዋል። አስገዳጅና አፋኝ አዋጅ በማጽደቅ በወጣቶች ላይ ወታደራዊ አፈሳ ሲፈጽም የቆየውና በተለያዩ ግንባሮችና ካምፖች ከፍተኛ ዝግጅት ሲያደርግ የነበረው ህወሓት ሁለተኛ ዙር የሰሜን ጦርነት ለመጀመር ዝግጅቱን እንደጨረሰ ነው ፕሬዝዳንቱ በትናንትናው ዕለት አደባባይ በመውጣት ይፋ ያደረጉት። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ያሮጌው የህወሓት ክንፍ ፕሬዝዳንት ዶክተር ደብረጽዮን አምባገነን ሲሉ የጠሩትን የብልጽግና መንግስት ለመጣል ሁሉም በአንድነት እንዲነሳ ሲሉ የተለመደ ጥሪያቸውን አቅርበዋል። ደብረጽዮን በንግግራቸው ታሪክን በማስታወስ በተለይ በ17 ዓመታት የትጥቅ ትግል የደርግ መንግስትን ያስወገድንበት የምንኮራበት ጀግንነታችን ነው ያሉ ሲሆን በስርዓቱ መቃብር ላይ ሰላም፣ ልማትና ዲሞክራሲ ለኢትዮጵያ ህዝብ አጎናጽፈናል ሲሉ የ27 ዓመታት የስልጣን ዘመን እንዲህ አስታውሰዋል። ዶክተር ደብረጽዮን ይህንን ይበሉ እንጂ እውነታው ግን ህወሓት በ1983 ዓ.ም 4 ኪሎን ከተቆጣጠረ በኋላ ኢትዮጵያን በብሔር ፖለቲካ በመከፋፈልና የጨቋኝና ተጨቋኝ ትርክት በመስራት በተለይም የአማራ ህዝብ በሁሉም ዘንድ እንዲጠላ የሚያደርግ የተሳሳተ ትርክት በመስራትና የሴራ ፖለቲካ አውራና የክፋት ቁንጮ ሆኖ በታሪክ ተመዝግቧል። መጨረሻው ምዕራፍ ላይ ነን ተዘጋጁ ያሉት ዶክተር ደብረጽዮን የፕሪቶሪያ ስምምነት ፈርሷል፣ ስለ ፕሪቶሪያ ስምምነት የሚያስብ አመራርም ሆነ ተዋጊ ኃይል እንዳይኖር በማለት ለዚህም ሉዓላዊነታችን አልተረጋገጠም የሚለውን እንደ ትልቅ ማሳያ አንስተዋል። እዚህ ላይ የህወሓት ዋና የትግል መነሻ ወልቃይት ራያና ጠለምትን ከባለቤቱ የአማራ ህዝብ በመንጠቅ በወረራ መያዝና አለፍ ሲልም ሀገረ ትግራይን መመስረት እንደሆነ ፕሬዝዳንቱ ድጋሚ ማረጋገጫ ሰጥተዋል። የፕሪቶሪያው ስምምነት በብልጽግና እንደፈረሰ የሚናገሩት የመቀሌው ተገንጣይ ቡድን ፕሬዝዳንት የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባ ውስጥ ለማስገባት ጄኖሳይድ ሊፈጽምብን እየተዘጋጀ ነው ሲሉ ከሰዋል። የትግራይን ህዝብ ሰላም በማሳጣት ኢትዮጵያን ለማፍረስ እየሰሩ ነው የሚባሉት ዶክተር ደብረጽዮን ራሳቸውን የሰላም ዘብና አርበኛ አድርገው በመቁጠር ልዩነቶች በውይይትና ድርድር እንዲፈቱ ያደረግነውን ተደጋጋሚ ጥረት የአብይ አህመድ መንግስት አልተቀበለንም ሲሉም ያክላሉ። ደብረጽዮን በመድረኩ አሁን ላይ አማራጭ የለንም፣ አንድነታችን አጠናክረን የትግራይን ግዛት ማስመለስና ነጻነታችንን ማወጅ አለብን በማለት የመጨረሻ ጥሪ አቅርበዋል። በዚህ መድረክ ደጋግመው የመጨረሻው ምዕራፍ ላይ ነን ሲሉ የተደመጡት ዶክተር ደብረጽዮን ገብረ ሚካኤል ህልውናችን ለማረጋገጥ የምንወስንበት ትክክለኛው ጊዜ አሁን ነው ብለዋል። የፌዴራል መንግስቱ ለሰላም ዝግጁ አይደለም ሲሉ የብልጽግናውን ስርዓት የከሰሱት የህገ ወጡ የትግራይ ምክር ቤት ፕሬዝዳንት ብሔራዊ ክብራችን እንዲሁም ወልቃይት ራያና ጠለምትን ለማስመለስ በጋራ እንነሳ፣ አንድነታችንን እናጠናክር በማለት ፍጹም ጦርነት ቀስቃሽ ንግግር በማድረግ በመድረኩ ለተገኙ የጦር አዛዦች የመጨረሻ መመሪያ ሰጥተዋል። በሌላ በኩል ዶክተር ደብረጽዮን ብዙ ትችት ያስተናገደውን የግዳጅ ወታደራዊ ምልመላ አዋጅ ከዓለም አቀፍ ተሞክሮ የተወሰደና የትግራይን ህዝብ የሚያድን አዋጅ ነው ብለውታል። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣው አዋጅ ተገቢ ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ያሉት ደብረጽዮን ይልቁንም ትርጉም ላለው ትግል ተዘጋጁ በማለት አጭር ትዕዛዝ ሰጥተዋል። ሰሞነኛው የህወሓትና የብልጽግናው ስርዓት ተከታታይ ፕሮፓጋንዳ ተጧጡፎ የቀጠለ ሲሆን ጦርነቱ የመጨረሻው ፊሽካ ብቻ እየጠበቀ ይመስላል። የብልጽግናው አስተዳደር ባሳለፍነው ቅዳሜ ህወሓት ላይ የተቃውሞ ሰልፍ ካደረገ በኋላ ተከታታይ የፕሮፓጋንዳ ዘገባዎችን በልሳኖቹ በኩል እያስነገረ ሲሆን ከመቀሌ የሚሰጡ አጸፋዎችም ከመቼውም ጊዜ በላይ ጠንከር ብለዋል። በነጌታቸው ረዳና ብልጽግና በኩል ካንሰር በሚል እየተገለጸ ያለው ህወሓት ለትግራይ ህዝብና ለኢትዮጵያውያን ሰላም ሲባል ተቆርጦ መጣል እንዳለበት ተደጋግሞ እየተነገረ ሲሆን መቀሌ የመሸገው የነ ደብረጽዮን ቡድን በበኩሉ የትግራይ ህዝብ ተስፋና መዳኛው ቁልፉ እኛ ጋ ነው ያሉ ነው። በመቀሌ ሰማዕታት ሐውልት አዳራሽ በተደረገው ጉባኤ አዳዲስ ውሳኔዎችን ያሳለፈው ህወሓት ዛሬ ደግሞ ከፍተኛ የአርሚ አዛዦችንና በአካል ጉዳትና በጦረታ ከትግል የወጡ የወትሮ ተዋጊዎችን ይዞ ለስብሰባ እንደተቀመጠ የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ገልጸዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።